መልከጥፉን በስም ይደግፉ የሚባል ነገር አለ አይደል? መልከጥፉን በስም ይደግፉ። አደገኛ ቀጣፊውን ሰውዬ ተናገር እውነቱን ብለህ ስጠራው ማለት ነው። አደገኛ የምጽት አነጋገርም ይመስላል። ልክ በጣም ጥቁር የሆነውን ጀለስ ሲመጣ አይተው እንዴ ፈረንጁ እንደምትለው ልክ እንደዛ ነው የሚመስለው። አሁን የኛውን ሁኔታ ሳየው በጣም በቃ በጌታ በኢየሱስ እና አንድ ጓደኛ ነበረኝ አብሮ አደጊ ዲያቆን ነው። ድምፁ በጣም ነው እንደሚያምረው ሲቀድስ አለና ድምፁን አሰማለሁ። የቅዳሴ ሰዓት ያለበትን ድምፅ ማለት ነው። እሺ ቀሲስ ሰላም ለርሱ የመለስኩላችሁ ቪዲዮ ላይ የመለስኩት መልስ ሁላችሁም እንዳትረሱ ሪፖስት አድርጉ ቪዲዮ ቅዱስ ቁርባኑ ምናምን እና መተህ በቅዱስ ቁርባን መወያየት ከቻልክ ምንድነው የምጠየቀው? በጣም ያናደደኝ ግን ይሄኛው ነው። በቅዱስ ቁርባን ላይ እንደዚህ እኔ በቃ ሰይጣን ካልሆነ ማንም ይህንን ሊያደርጉ አይችልም። ቅዱስ ቁርባን ላይ እንዲህ ያለ ነገር የሚያስነግረው ሰይጣን ካልሆነ በስተቀር ሌላ ማን ነው? እና በጣም እኔ በፊት እና በቃ ይሄስ ያንን ሰውዬ ቆይ መጀመሪያ ልንገራችሁ። ያንን ድምፁን እያሰማ ያዜመበትን ድምፅ እያሰማ ወንድሜን ገደልት እያለ ያለቅሳል ማለት ቪዲዮ እስቲ ላኩልኝ ቪዲዮ ላኪልኝ ቴሌግራም ላይ ሊሰማ የሚችል አይነት የእሱን ማለት ነው። እና ወይም ሌሎች ካላችሁ ቴሌግራም ላይ የምታወሩ ልጆች ካላችሁ ማለት ነው ገብቼ ቼክ አደርጋለሁ ቴሌግራሜን። ለምን ይህን እንደምነግራቸው ያው በዛው እየነገርኳቸው ነው። ቅዱስ ቁርባን ላይ በጣም እንደዚህ መናገራቸው በጣም የተጠላ ነው። እና ድምፁን አሰማ ሰው ይሆን ሲያዚህ ምናምን ያለበትን በቃ ይህንን የገደሉት ብሎ አሰማ ነው። ከዛ በኋላ ሲጣራ ግን እኛ ሰውዬ ማለት ባለ ድምፁ ማለት ነው በህይወት ያሉ ናቸው። ኢቨን እንግዲህ እኛ ጓደኞች በስልክ ሳይቀር ደውለው አግኝተዋቸዋል። ቪዲዮ ሰራልኝ ነው እያሉ ነው አሉ። ጭራሽ ሰውየው ሟች አበበ ጉልላት አበበ ጉልላት የራሱ ዝም ብሎ ያወጣላቸው ስም ነው። ግን ያሰማው ድምጽ ግን ቀጥታ የሆነ ዩቲዩብ ላይ የተለቀቀ የሆነ ቅዳሴ ሆኖ ከዛ ውስጥ የሆነች ፓርት ቆርጦ አምጥቶ ወንድሜ ላከልኝ ቆይ አንዴ ያውስ ድምፁን ላሰማችሁ ብሎ አሰማ ማለት ነው። እንዴት አንተ በጌታ ስም ሊያዝ የማይችል ውሸታቷሽም ኳሻ አይቀር ወይስ እግዚአብሔር እያጋለጠ ነው? ወይስ እግዚአብሔር እያጋለጠ ነው? ምናልባት መንፈስ ቅዱስ ሊሆን ይችላል። በዚህ በቅዱስ ቁርባን ላይ እኔ ጥንት ላይ በቅዱስ ቁርባን ላይ እንደው ሳይገባቸው ቅዱስ ቁርባንን የሚቀበሉ ሰዎችን ሳይገባቸው አልቦርዚ በሆነ ማነር ምናምን ሄደው የሚቀበሉ ሰዎችን መንፈስ ቅዱስ ሲገድላቸው አይተናል። ጌታ እግዚአብሔር አምላክ ገድሏቸው ነበር። እና ምናልባት አንተም ለቅዱስ ቁርባን ጠላት ስለሆንክ በተዘዋዋሪ የኢየሱስ ጠላት ማለት ነው የምትሆኑ። በነገራችን ላይ ከትልቅ ይቅርታ ጋር የቅዱስ ቁርባን ጠላት የሆነ ሰው የጌታ ኢየሱስ ጠላት ነው የሚሆነው። እና ለዛ እንግዲህ መንፈስ ቅዱስ አጋልጦ ከሆነ ማላቅም ከሆነ ማለት ነው። ያም ሆነ ግን በቅዱስ ቁርባን ይገዳደራሉ ከተባለ እናንተ ለቅዱስ ቁርባን የምትስሉ የሆነ ለቅዱስ ቁርባን ያላችሁ ምልከታ እየቀነሰ አይደል? የሆነ እንደዚህ ይደረጋል ለቅዱስ ቁርባን ምናምን እንድትሉ ኃይሉን እንድትጠራጠሩት የሚያደርግ እንደዚህ አጋንንታዊ የሆነ በጣም ሰይጣናዊ የሆነ ንግግርን ሰው እንደዚህ ሊናገር ይችላል። እና ማለት ባልተፈጠረ ነገር አንዳንዱ ይመጣና እኔ አሁን በጌታ በኢየሱስም ትዝታው የተባለ ደግሞ ሌላ ልጅ ምን ብሎ ሲናገር ሰምቻለሁ። ጥፍራቸው ውስጥ እኔ በጣም ነው የሚገርመኝ እግዚአብሔር ጥፍር ውስጥ መርዝ ይዞ ገብቶ አለ ካህኑ። ኢማጂን ጥፍሬ ውስጥ ማለት መርዝ አድርጎ ቅዱስ ቁርባን ከመርዙ ጋር አድርጎ ሰጠና የአይጥ መርዝ አድርጎ ተገዳደሉ ምናምን። ጥፍር ውስጥ መርዝ አድርጎ ሲሰጠው ማለት ነው። ምንድን ነው ማለት
ለጥፍር መቁረጫ ምን የሚያቀብለው ምን ጥፍር ውስጥ መርዝ አድርጎ እንዲህ። አረ በቅዱስ ሚካኤል ተውን በጌታ ስም። ምን አይነት እነዚህ በጌታ እኔ ክርስቶስ እኔ አረ በኢየሱስ እኔ አንዳንድ ሰው እኔ በኢየሱስ ቀጥታ እንዴት ሰይጣን ይሰራበታል? ቀጥታ ሰው የሰይጣን መሳሪያ ይሆናል። ቀጥታ በጌታ ስም አረ እና እኔ የምር እኔ መጸለይ ነው ያለብን በጣም እንደውም የእግዚአብሔር በምህረቱ በቸርነቱ መሳሪያው እንዲያደርገን ማለት በጣም በምህረቱ ማለት ነው። እኛ መሆን አልቻልንም። በጣም አቅመ ቢስ ሆነን እና የተሰጠንን እንኳን ጸጋ ልንጠቀምበት እየከበደን ይኸው እየተርመጠመጥን በምህረቱ በቸርነቱ ብቻ መሳሪያው እንዲያደርገን በምንማጸንበት በዚህ ሰዓት ላይ ለአጋንንት መሳሪያው ለመሆን ደግሞ የሚታትሩ ሰዎች ስታዩ ደግሞ በጣም ነው የሚከብደው ጋይስ። እና ቅዱስ ቁርባን ላይ ሰይጣን እንደዚህ ይነሳሳል እና በጣም ጥንቃቄ ይፈልጋል። እና አበበ ጉልላት ምናምን ያለው ሰውዬ ዝም ብሎ ብቻ ከአየር ላይ ያለ ሰው ነው። ማስረጃ አምጣ ሲባል የለም ሄዶ ቀድሶ ምናምን ሲወጣ ከዛ በኋላ ሆዴን እንደዚህ ምናምን ብሎ ከዛ ሞታ አለ። የብር አሁን እንደዚህ ታሪክ ተፈጥሮ ቢሆን ራሱ በቅዱስ ቁርባን ላይ መርዝ ተደርጎ ተሰጥቶት ነው የሞተው ይባላል? በጌታ ስም ማን ያለው እንዴ? ስለሞተ ለምን ያንን ነገር መረጥም? ቀስፎት ቢሆንስ ባይሆን እንኳን በሌላ ሚንስ ቢሆንስ የሞተው እንደው ቢፈጠር ኖሮ ራሱ ታሪኩ። ግን ያ ሰውዬ ግን ይኸው ጭራሽ አሉ ከዩቲዩብ ላይ ከኖርማል ዩቲዩብ ላይ ሄዶ ሰርቆ አምጥቶ ድምጽ ብቻ ነው እንደዛ ሲያሰማኝ ነበር። አሁን እኔ መዝሙር ከመስማታችን በፊት ለብረው ይኑሩ የምታስሩኝ እና የኛ ልጆች ግን በጣም በቃ አረ በጌታ ስም ክርስቲያኖቹ በቃ የትም የሌሉ ሰዎች ናቸው እዚህ ያሉት። እና ቤት ስግጥ ብለው ቤት ከፍተው ና ማለት ነው ቤት ከፍተው የሻማ ይሄ ሰው ሲሞት በጥቁር ምናምን አድርገው ሻማ የሚያበሩት የሉ እና ሻማ አብርተው ምናምን ነገር ሰገጥ ብለው ሙሉ ገዝቶ ሞልተውት ቅውጥ አድርገው ያለቅሳሉ ማለት ነው። አረ ረፉ እግዚአብሔር አረ በጌታ ስም። እና አበበ ማን ነው? አሁን ስጠሩ አልነበር እንዴ? አበበ ማን ነበር ጋይስ? እስቲ አበበ ማን ነው? አበበ ጉተማ ነው? አበበ ጉላት ነው እንዴ? አበበ ጉተማ መስሎ። እሺ አበበ ጉልላትን አልሰቀሉትም ማን ነው? አልሰቀሉትም ቢሮ ማለት ነው። አበበ ጉልላትን አልመረዙትም አልገደሉትም፣ ግን ተመሰለባቸው ብሎ መጡ ማለት ነው። አቡ ክርስቲያኖች ኧረ በስመ አብ የተመታችሁ ሰዎች ብቻ መንፈሳዊ ህይወታችሁ ላይ ትንሽ በርቱ እንጂ ማለት ነው። ይህ ጭዊው ምናምን ያበደ የምር ማለት ሌላ ሰውን ምናምን እንዳትሳደቡ ምናምን አንሳደብ። እንደዚህ አይነት የውሸት የሰይጣናዊ ነገሮችን ማጋለጥ ምንም ችግር የለውም። አጋልጡ በፈለጋችሁት መንገድ ብቻ ሌላ የሆነ ጫፍ ሳትነኩ ፍትት በሉ ምናምን እና የሆነ መንፈሳዊ ነገራችሁ ላይ ስሩ እንጂ ይሄ ጭዊው ምናምን በቃ እኔ ተመቸት ቀጥሉበት። አበበ ጉልላትን አልመረዙትም አልገደሉ፣ ግን ተመሰለባቸው ለእነርሱ። እሺ በአንድ እስቲ እስቲ ያው ልከውልኝ ነበረ። የእኛ ልጆች የሚሰሩትን ማለት ነው። አንዴ ቆይ ኮኔክት ላድርገው እስቲ ከዛ ጋር እንዲሰማ። ደግሞ እንዴት እንደሚያለቅስ በጌታ እንዴ ጋይስ ደግሞ እንዴት እንደሚያለቅስ
እንደዚህ ተወናል። በጌታ ስም እንዴ አይመጣውም እኮ ጭራሽ። አሁን ተልኮ ሊናው በቅርብ ስነ ስርዓታቸው ላይ ተገኝቶ የነበረው ሪፖርተራችን ኤርሚያስ በጋሻው ከተራን ሰነዶ አዘጋጅቷል። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አረ በጌታ ሰው እንዴት ነው እንደዚህ የሚታወነው? ቆይ መተወን የሚችልበት እሺ አረ ሰውዬው አለ እያለ ነው በስልክ ሳይቀር ቦታ ባይዚ እነ ወንድሞች እነ ባሮጌ ና በሳይቀር አውርተውታል። ሰውዬው ማለት አሁን ቀሲስ ናቸው፣ አክቹዋሊ ቀሲስ ናቸው እና በፊት ዲያቆን ነበሩ። አሁን ቀሲስ ሆነው ምናምን እያገለገሉ ነው እና መልስ እሰጥበታለሁ ብለዋል ምናምን እያሉ ነበር። እንዴት ነው ሰው እንደዚህ በውሸት ሊያለቅስ የሚችለው? እኔ በፊት ይሄንን ወንድም ሳስበው ማለት ነው ምን ነበር የሚሰማኝ? በቃ እንደው የለም የሆነ የተወሰነ ውስጡ ጥሩ ሰው አይነት ነገር ሰው ሆኖ ግን የተሳሳተ በቃ በስተቱ ወድቆ ግን ውስጡ ግን ጥሩ አይነት ሰው ነበር ይመስለኝ ክርስቶስን። እና አሁን ይህንን ሳይ ግን በጌታ ስም እንዴት ቤተክርስቲያንን እንደሚጠሩ እንዴት ቤተክርስቲያን እንዴት ሰይጣን እንዴት እንደሚጠቀም በሰዎች ነው ያሳየኝና አብረን ቀን አንድ ቀን ጥቁር የተቀበለን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። ባይዜ እንደዚህ የሚያለቅሱት የኛ ልጆች ናቸው የተመቱ አረፍቱ አሁን ከዛ ቤት ኤርሚያስ ነበር ከአሁን በኋላ ቃል የሚል ጦሮኔን ሰው ይምር እና እሱ መጀመሪያ ሲያለቅስ ነበረ። ከዛ በኋላ አሁን የሰማችሁት የሴቶቹ ለቅሶ ግን ክርስቲያኖቹ መሆናቸው ነው ሲያለምጡ ማለት ነው።